ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ አርብ ግንቦት 7 2018 ዓመተ ምህረት ሕዝውን በሰላም ይናልና በሰላም ብዘተ ያትብል አይፈለለናየን ባለበት ቦታ ላይ መቆየት የለበትም። በአማራን በድሮን ማስመታት የለበትም። ትግሉን ወደ ውጭ ማውጣት አለበት። ወደ ሸዋ ማውጣት አለበት። የሆነ ሻይ ቡና ተጠራርተው የሄዱ ሰዎች የተሰበሰቡበት የሚመስል ነገር ላይ እንዴት ደረሰ? ለምን እዚህ ሁኔታ ውስጥ ተከተለ? ዝም ብሎ ሶስት ዋና ጉዳዮችን ዝም ብሎ መሰረት ማድረግ ይቻላል። በአንድ በኩል ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ ሀገር ለማፍረስ የሱዳን ህዝብ ሰላም ለማናጋት ኦሮሞ መታገል ራሱ የኦሮሞ ህዝብ ይሄንን ካይሲ ካልታገለ የታሪክ ተጠያቂ ብቻ አይደለም፣ ወንጀለኛ ነው። ነፃ እናወጣለን የኢትዮጵያን ህዝብ የሚለው ኃይል ነፃ አወጣዋለሁ የሰፈሬን የመንደሬን ሰው ብሎ የተሰባሰበ ኃይል ዋናው የመከራው የስቃዩ የሰቆቃው ምንጭ ወይ ደግሞ ምልክት የሚባሉትን አቶ ስብሃትን መድረክ ላይ ይዞ ሲመጣ ያን ቀን አፈር አልተመለሰባቸውም እንጂ ስብስቡ እንደሞተ ግልጽ ነበር። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። 45% የትግራይ መሬት በወራሪዎች ተይዞ ምርጫ አይኖርም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ከሚያዝያ 27 2018 ጀምሮ የትግራይ ጊዜያዊ አስተዳደርን በማፍረስ በፕሬዝዳንትነት መመረጣቸውን ያወጁት ዶክተር ደብረጽዮን ገብረ ሚካኤል ስልጣኑን ከተቆጣጠሩ በኋላ ለመጀመሪያ ጊዜ በሰጡት ጋዜጣዊ መግለጫ የፕሪቶሪያውን የሰላም ስምምነት ያፈረሰው የፌዴራሉ መንግስት ነው ሲሉም ከሰዋል። የፕሪቶሪያውን የሰላም ስምምነት የፌዴራል መንግስት ከመጀመሪያው ጀምሮ ሲጥስ መቆየቱንና በኋላም ሙሉ በሙሉ ማፍረሱን ገልጸው ተፈናቃዮች እንዲመለሱ 3 ዓመታት ሙሉ ብንጠብቅም አልተፈጸመም፣ የፖለቲካ ልዩነቶች በውይይት እንዲፈቱ ያቀረብነው ጥሪም በዝምታ ታልፏል ሲሉ ክሳቸውን ቀጥለዋል። የፕሪቶሪያዊ ሰላም ስምምነት መፍትሄ እንዲያመጣ የተፈረመ ቢሆንም ከበባ በመፈጸምና ክልከላ በማድረግ የሰላም ስምምነቱን የፌዴራል መንግስት አፍርሶታል ሲሉ ገልጸዋል። 45% የትግራይ መሬት በወራሪዎች ተይዞ ምርጫ አይኖርም ያሉት በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱን ያጣው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዚህ ሁኔታ ውስጥ ምርጫ ማድረግ የወራሪዎች ተባባሪ መሆን ነው በማለት በትግራይ ምርጫ እንዳይደረግ ተከላክለዋል። ቤት ምክሪ ምምጻእ ማለት ኩናት ምእዋጅ እንታይ ረኸቦ ምሕደራ ምምዕራይ ማለት እዩ። ቤት ምክሪ መምላስ ማለት የትግራይ ህዝብ ህልውና አደጋ ላይ በወደቀበት እንዲሁም እናጠፋቸዋለን እየተባለን እንዴት ምርጫ እናደርጋለን? በመጀመሪያ የተደቀነው አደጋ ሊወገድ ጥያቄያችን ሊመለስ ይገባል ብለዋል። በጠቅላይ ሚኒስትር አብይ አህመድ ለተጨማሪ 1 ዓመት ስልጣናቸው የተራዘመላቸውን ሌተና ጀነራል ታደሰ ወረደን ስልጣኑን መልሰው በያዙ በ27ኛው ቀን አስወግደው ፕሬዝዳንትነትን ያወጁት ዶክተር ደብረጽዮን ገብረ ሚካኤል በምርጫ ጉዳይ ላይ መልሰው አጽንኦት ሰጥተው ሲናገሩም ትግራይ ተሸራርፋና ተቆራርጣ ባለችበት ሁኔታ ውስጥ ምርጫ ማድረግ ትግራይ ትበተን ማለት ነው። ፍጹም ተቀባይነት የለውም፣ ለወራሪዎች ተባባሪም አንሆንም ብለዋል። በትግራይ ቴሌቪዥንና በድምፀ ወያኔ ቴሌቪዥን ትላንት ሐሙስ ግንቦት 6 2018 በተሰራጨው በዚህ ቃለ ምልልሳቸው
ችግሮችን በሰላም እንዲፈቱ አሁንም ጥረት እያደረግን ቢሆንም መድኃኒትን ጨምሮ ክልከላ በማድረግ የትግራይን ህዝብ በኢኮኖሚ ለማዳከም የኢትዮጵያ መንግስት እየሰራ ይገኛል ሲሉ ክሳቸውን ቀጥለዋል። የምክር ቤቱና የመንግስት መመለስ ከበጀትና ከነዳጅ ጋር ምን ያገናኘዋል በማለትም ጠይቀው ይህ ሆን ተብሎ የትግራይን ህዝብ ለማዳከምና ለማድቀቅ ነው ብለዋል። እኛ አሁንም ለውይይት ዝግጁ ስለሆነን የፌዴራሉ መንግስትም ለውይይት ዝግጁ በመሆን ኃላፊነቱን ሊወጣ ይገባል በማለትም ጥሪ አቅርበዋል። ሕዚ እውን ብሰላም ኢና ኢልና ብሰላም ብዘተ እያ ትብል ኣይፈላለናየን ወላዚኣ ተሃሉ ዘለና ፈላላይ ብሰላም በፕሪቶሪያ የሰላም ስምምነት መሰረት የፈረሰውና እንደገና ተመልሶ ዶክተር ደብረጽዮንን ፕሬዝዳንት ያደረገው ምክር ቤት ወደ ስራ መግባቱ ለጦርነት መነሻ አይሆንም ያሉት ዶክተር ደብረጽዮን ገብረ ሚካኤል እንዲያውም ለሀገሪቱ ሰላምን የሚፈጥር የትግራይን ህዝብ ከጥፋት የሚታደግና የመደራደር አቅማችንን ከፍ የሚያደርግ ነው ሲሉ ተደምጠዋል። በፕሪቶሪያ የሰላም ስምምነት መሰረት ከባድ መሳሪያዎችን ስንፈታ ጎን ለጎን ይወጣሉ የተባሉ ኃይሎች አሁንም አልወጡም፣ እኛ ግን ከባድ መሳሪያዎችን ፈተናል ማለታቸውም ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ከትላንት በስቲያ ረቡዕና ትላንት ሐሙስ በዋሽንግተን ዲሲና አቅራቢያው የሚገኙ ኢትዮጵያውያን በተከታታይ ቀናት ሰልፍ ወጥተዋል። ረቡዕ ዕለት የህዝባዊ ወያኔ ሓርነት ትግራይ ህወሓት ደጋፊዎች ሲወጡ፣ ሐሙስ ዕለት ደግሞ የፋኖ ደጋፊዎች መውጣታቸውን እንግዲህ የተከታተልነው። በሌላም በኩል በትግራይ መፈንቅለ መንግስት በማድረግ ስልጣኑን የተቆጣጠረው የዶክተር ደብረጽዮን ቡድን በትናንትናው ዕለት ፕሬዝዳንቱ ማለት ራሳቸውን በፕሬዝዳንትነት የሾሙት ዶክተር ደብረጽዮን ገብረ ሚካኤል ለመጀመሪያ ጊዜ ጋዜጣ መግለጫ ሰጥተዋል። በጋዜጣ መግለጫ ላይ ያነሷቸው በአብዛኛው የተደጋገሙ ነገሮች ቢሆንም የትግራይ 45 በመቶ መሬት በተወሰደበት ሁኔታ ውስጥ ምርጫ የሚባል ነገር አይታሰብም። በሌላም በኩል ደግሞ በብልጽግና ትግራይን ለማጥፋት እየተንቀሳቀስ ነው በሚል ክስ አቅርበዋል። እነሱ ይህንን መድረክ ወይ ደግሞ መንግስት ገልብጠው ስልጣኑን መያዛቸውን ለመደራደር አቅም ከመጨመር ውጭ የትግራይን ወደ ጦርነት የሚያስገባ ነገር አይደለም የሚልም መከራከሪያ አቅርበዋል። በሌላም በኩል እንግዲህ የፕሪቶሪያውን የሰላም ስምምነት የጣሰው የኢትዮጵያ መንግስት ነው በሚል የገለጿቸውም ነገሮች አሉ። ምናልባት ይህን እንግዲህ ሺህ ጊዜ በተደጋጋሚ የተባለ ነገር ነው፣ አዲስ ነገር የለውም። የፕሪቶሪያ የሰላም ስምምነት እንዴት፣ በመቼ፣ በማን፣ ለምን እንደተጣሰ በዝርዝር ሲገለጽ የነበረ ነገር ስለሆነ አሁን ባለንበት ሁኔታ ውስጥ መናገራቸው ሳይሆን የዛሬ 5 ዓመት 6 ዓመት ወደዛ ጦርነት ለመግባት ሲሉ ይሰጡት የነበረውን ምክንያት አሁንም መልሰው ማስተጋባታቸው እጅግ በጣም አደገኛም ምናልባትም መቼም በየትኛውም ሁኔታ ውስጥ ሊታረሙና በአዎንታዊ መንገድ የሆነ ውጤት ሊያበረክቱ ይችላሉ ተብሎ የሚታመን ቡድን አይደለም ወደሚል መደምደሚያ ይወስዳል ብዬም አምናለሁ። ያነሷቸው ነገሮችን ምናልባትም በተለያየ መንገድ አሁንም ብዥታ፣ በተለይ የተፈናቃይ ጉዳይ፣ የትግራይ ሉዓላዊ ግዛት የሚለውን ነገር አብዛኛው ሰው ጋር የጋራ ግንዛቤ አለ። በተደጋጋሚ ደግሞ በተለያዩ መድረኮችም ጉዳዩ ስለተነሳም የተፈናቃዮችንም ጉዳይ እነ አቶ ጌታቸው ረዳም ራሶቹ ዋናዎቹ ተዋናዮች በቲፒኤልኤፍ ታግቶ መያዙን መናገራቸው ብቻ ሳይሆን የቲፒኤልኤፉ መሪ ዶክተር ደብረጽዮን ገብረ ሚካኤል ራሳቸው ተፈናቃዮቹ ከኛ መፈናቀል እና ከኛ መጎሳቆል በላይ የፓርቲያችን የውድባችን የቲፒኤልኤፍ ጉዳይ ያሳስበናል ብለዋል ብለው በአደባባይ መግለጫ የሰጡትም ነገር ሁሉ እነዚህ በርካታ ጉዳዮች ስለሚታወሱ አሁን የተፈናቃዮች ጉዳይ እንደገና የትግራይ ሉዓላዊ ግዛት የሚለውን የተመለከቱ ጉዳዮች ምናልባት ጨፍነው እዛው አብረው አንድ ማህበር ላይ ላሉት ካልሆነ ከዳር ሆኖ ለሚመለከት አጠቃላይ ኢትዮጵያን ፖለቲካ ለሚገነዘብ ሰው ከምንም በላይ ደግሞ ይህን ሂደት በሽምግልናም በታዛቢነትም ለመሩ የአውሮፓ ህብረት፣ የአሜሪካ መንግስት፣ ኢጋድ እንዲሁም ዋናው ሸምጋይ የአፍሪካ ህብረት በዚህ በኩል ግልጽ የሆኑ መልእክቶች ናቸው ያሉት። ምናልባት ወደ መጨረሻውን መፈንቅለ መንግስት ለማድረግ የሰጡትን ምክንያት መሰረት አድርገው ያው በቋሚነት ለመከራከር የሚፈልግ አካል አለ። በዛ ዙሪያ የሚናገሯቸው ነገሮች አሉ። የመጨረሻው ሹመት ህዝባዊ ወያኔ ሓርነት ትግራይን መንግስት ሳማክር
በሌላም በኩል ደግሞ አላውቅህም ብሎታል የሚል ነገር ራሱ መንግስት በኩል እንዲህ አይነት ክፍተቶችና ጉድለቶች አሉ በሚል ያንን እንደ መከራከሪያ የሚያቀርቡ ወገኖችም አሉ። ያው በምክንያት ለመከራከር የሚጥሩ ማለት ነው። ከዛ ውጭ ያለውማ የፕሪቶሪያ የሰላም ስምምነት እያንዳንዱ የሚዘረዘሩ ነገሮችን የጦርነቱን አነሳስ ጭምር ዛሬም ጭምር ዛሬ ላይ ሆነው ያኔም ተወረን ነበር የሚለውን ነገር አሁንም መልሰው ለመሸጥ ሲሞክሩ ይታያል። ግን የሆነ ወቅትና ጊዜ ላይ የሀገር ዕዳ የሀገር ሸክም የሆነ ቡድን ስለሆነም ከዚህ ቡድን ጋር መፋታት እንፈልጋለን። ግን በህዝብ ዕጣ ፈንታ ላይ እየወሰነ በሀገሪቱ ሰላም ላይ አሉታዊ ሚናው እየቀጠለ ስለሆነ በተለያየ መንገድ ከዚህ ቡድን ጋር የተራረፈ ኃይልም ካለን የተራረፈ ኃይል በብዛት አለ ብዬ አላምንም። በመግቢያ እንደጠቀስኩት ሰልፉን ስናይ ኢትዮጵያ ውስጥ በአጠቃላይ ያለው ፖለቲካ እየሰከነና መልክ እየያዘ መምጣቱን ያሳያል ብዬ አምናለሁ። ከእርሳቸው ጋርም ባሻገር ከዶክተር ደብረጽዮን ባሻገር የታጣቂዎቹ አዛዦች ቃል አቀባይ የሰጡት መግለጫ ያለ ፉከራ ማለት ነው። የፕሪቶሪያ የሰላም ስምምነት ከተፈረመበት ጊዜ ጀምሮ እኮ እነዚህ ሰዎች የፎከሩ ነው። የፕሪቶሪያ የሰላም ስምምነት ሲፈረም አስገድደን አስፈረመን የሚል ደጋፊዎቻቸውን ለማረጋጋት ስለሚሆን በመንግስትም በኩል ዝም ተብሏል። እውነት ለመናገር ሁሌ የምናስታውስ ነገር ነው። ከዛ በኋላ ትንሽ መጡና ወደ ማስፈራራት ወደ ፉከራ ወደ ምናምን የመጡት። እንግዲህ የሰላም ስምምነቱ ከተፈረመ 2015 ነው። ጥቅምት ላይ የተፈረመው አሁን 3 ዓመት ከመንፈቅ አካባቢ የሆነው ነው። በእነዚህ ጊዜያት ውስጥ በተለያዩ መድረኮች ፉከራ ብቻ ሳይሆን በተጨባጭም ወታደራዊ እንቅስቃሴ አድርገው ወደ ራያ አካባቢ ያደረጉት እንደውም በቅርቡ ወደ ጠለምት አካባቢ ያደረጉትም ይታወሳል። በየትኛው መንገድ ከሰላም ጋር ራሱን ለማስማማት የተቸገረ እንደ ቡድን ተቸግረዋል ማለት አይቻልም። እንደ ቡድን ከነበረው ውስጥ ቆም ብለው ነገሮችን እያዩ የትግራይ ህዝብ ተመልሶ ወደ መከራ ወደ አደጋ እንዳይጋለጥ አማራጩ መንገድ ምንድን ነው ያሉ በብዛት ከሰልፍ ውስጥ ወጥተዋል። ብቻ ሳይሆን የትግራይ ህዝብን ከመከራ ነፃ ለማውጣት በሚል መሳሪያ አንስተው እየተንቀሳቀሱ መሆናቸውም በግልጽ የሚታወቅ ነገር ነው። ግን ይነስም ይብዛ ደጋፊዎች ያሉት የታጣቂዎቹን አዛዦች ከጎኑ ያሰለፈ በምን ይተሳሰሩ በጥቅም ይሁን በሌላ ምክንያት ይሁን በምናምን ተሳስረዋል። ከነዚህ ሰዎች ጋር ሆነው ትግራይም በአጠቃላይ በኢትዮጵያ ጸጥታ ላይም አሉታዊ ሚናቸው እየቀጠለ ባለበት ሁኔታ ውስጥ አላየንም አልሰማንም ብለን ልንሄድ የምንችለው ነገር አይደለም። ስለዚህ ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ላይ የራሱን አሁን አሉታዊ ነገር የሚጫወት ኃይል ስለሆነ ከዚህ ኃይል ጋር ተያዘ ያሉ መረጃዎችን በየጊዜው እየተከታተሉ በሌላም በኩል ደግሞ በተዛቡ መንገድ የሚወጡ ነገሮችን ምናልባት ተገቢ የሆኑ ጥያቄዎች ካሉ እኛም ድምፃችንን ልናስተባብርና በጋራ ልንጠይቅ፣ የተዛቡ ነገሮች ደግሞ ሲኖሩ ምናልባትም አንድ ነፍስን ማትረፍ ከተቻለም በዛ መንገድ መረጃዎችን መፈንጠቁ በጣም አስፈላጊ ነው ብዬ አምናለሁ። ከዶክተር ደብረጽዮን ገብረ ሚካኤል መግለጫ በፊት ግን ዋሽንግተን ዲሲ ውስጥ የተካሄደውን ሰልፍ የተመለከቱ ነገሮች ላይ ቅድሚያ ላተኩር። ሰልፉን ለመጥራት እንግዲህ በርካታ ጊዜያት ዝግጅት ሲደረግ እንደነበር በተለያየ መንገድ ስንሰማ ነበር የቆየን። በአንድ በኩል መሳሪያ ይዘው የሚንቀሳቀሱት አካላት ጽምዶ ምናምን በሚል ለመተባበር የሚያደርጉትን ጥረት፣ ይህንን የሚያግዝ ኃይል ደግሞ በኦንላይን ላይ በጋራ የሚያደርጋቸው እንቅስቃሴዎች ካለፈው ዓመት ሰኔ ወር ጀምሮ መቀጠሉም ይታወቃል። ያኔ አምና ሰኔ ላይ ስንት ሺህ ነው ስንት ሚሊዮን አየን ተብሎ በሚቀጥለው ቀን መንግስት እንደሚፈርስ አድርገው ሲያወሩ ነበር። ስንት ቀኖች ያለው ያንን እንደ ትልቅ እርምጃ ከዚህ በኋላ አብይ ተገዶ ወደ ጠረጴዛ ይመጣል ምናምን የሚል ነገር ሰምተን ነበር። አንዳንድ ደግሞ ቅን ከሚለው በላይ ደግሞ ወደ ችግሩ ወደ ህመም የተቀየረባቸው ደግሞ መንግስት አለቀለትም ሲሉ ሰምተን ነበር። በዚህ መልክ ሲደራጅ የነበር ኃይል አሁን ከቅርብ ጊዜያት ወዲህ እንደገና ሲሰባሰብ ቆይቶ ነበር። እንዳሰቡትና እንደጠበቁት ነገሮች እየሄዱ እንዳልሆነ ግልጽ ሆኗል። ዞሮ ዞሮ ግን ጥረቱ መቀጠል ስላለበት ሰልፍ መጥራት ፈለጉ። ያው በሚወጡ መረጃዎች ሰልፍ ዋሽንግተን ዲሲ መጀመሪያ ኢትዮጵያው ሰልፍ እናደርጋለን ነበር። ጎበዞች ናቸው። በአንድ በኩል በጣም ነገሮችን አርቆ ማየት
ከስሜት ወጥቶ ከልህ ወጥቶ በጥሞና ነገሮችን ማየት አስፈላጊ ነው። ምናልባት ሰልፍ እንጠራለን ብለው የተወሰኑ ገንዘብ የላኩላቸው ሰዎች ፊት ለፊት ምናምን 1፣ 5፣ 10 ሰው አይተው ምናልባት እነሱን በዛ መንገድ ከሾባቸው ወይ ደግሞ ምናልባት አገር ቤት ካሉ ፓርቲዎችም ጋር አስተባብረው 100፣ 150 ሰው አይተው በዛ በኋላ ደንግጠው ለአንዴና ለመጨረሻ ጊዜ ከዚያ እንቅስቃሴ ውስጥ ሊፋቱ የሚችሉበት እነሱ አይፋቱም። መንግስት እስካለ ድረስ መደበሪያም ጭምር ስለሆነ በዚህ ሂደት ውስጥ ይቀጥላሉ። ከመካከሉ ያው የተስፋ እየቆረጠ የሚወጣና ወደ ሌላ መድረክ የሚሄድ እንዲሁም ደግሞ ይቅርታም ጠይቆ ወደ ሀገር የሚመለስ ቁጥሩ እንደሚጨምርም አልጠራጠርም። እና ሰልፉን በተመለከተ እንግዲህ ተሰባሰብን አሉ። ያው በሬ ካራጁ ማለት ነው። ምናልባትም ይሄ የተደረገው መሰባሰብ በብዙ መልኩ የኢትዮጵያን ፖለቲካ ለማስከን በጣም 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 ጠቅሟል ብዬ አምኛለሁ። ሲሰባሰቡ በተደጋጋሚ እንደምለው ፋኖ የኢትዮጵያን መንግስት የሚወቅሰው ከቲፒኤልኤፍ ጋር ተባብሮ ወይ ደግሞ የቲፒኤልኤፍን መሳሪያ ባለማስፈታት አማራ እንዲጠቃም እድል ሰጥቷል ነው። በሌላም በኩል ደግሞ ሸኔ አማሮችን ሲገድል በዝምታ ተባብሯል ነው። አልፎ አልፎን ተባባሪ ነው የሚል ነገር ሲናገሩ ነበር። እነዚህ ኃይሎች ጋር ወደ አንድ መድረክ አንድ ቦታ ላይ ሲሰባሰቡ ከምንም በላይ ኢትዮጵያ ውስጥ ላለው ቀውስ፣ መከራ፣ ስቃይ፣ ሰቆቃ ከ1983 ጀምሮ እንደ ፖሊሲ አድርጎ ሀገርን ለማስተዳደር ሳይሆን ስልጣንን በዘላቂነት ለማረጋገጥ ስልጣኑን ሲያጣ ደግሞ ሀገር ቢፈርስ ደንታ እንደሌለው አድርጎ በዛ መንገድ የተንቀሳቀሰ ቡድን ያመጣውን መከራና ስቃይ ሁሉም እያየው እየተለበለበበት የዚህን ቡድን ፊት አውራሪ አቶ ስብሃት ነጋን እዛ መድረክ ላይ ሲያመጡ የዛን ዕለት ብዙ ሰው ከባቡሩ ላይ እንደተንጠባጠበ በእርግጠኝነት መናገር ይቻላል። ስለማቅም ጭምር ነው። ነፃ እናወጣለን የኢትዮጵያን ሕዝብ የሚለው ኃይል ነፃ አወጣዋለሁ የሰፈሬን የመንደሬን ሰው ብሎ የተሰባሰበ ኃይል ዋናው የመከራው የስቃዩ የሰቆቃው ምንጭ ወይ ደግሞ ምልክት የሚባሉትን አቶ ስብሃትን መድረክ ላይ ይዞ ሲመጣ ያን ቀን አፈር አልተመለሰባቸውም እንጂ ስብስቡ እንደሞተ ግልጽ ነበር። ይህን ስል ትክክል ነው ብሎ አሁንም የሚያምን አንዳንዱ በድፍረት ቲፒኤልኤፍ ከብልጽግና በላይ በኢትዮጵያ ላይ ምን አደረሰ ብሎም የሚናገር ሰው አለ። ቲፒኤልኤፍ ምን አደረሰ የሚለው የተመዘገበ ስለሆነ እሱን ትተነው ብልጽግና ምን አደረገ የሚለውን እስቲ አምጣ ሲባል ምን እንደሚሉ በተለያየ መንገድ እከሌት አስሮ እከሌት ምናምን ከዛ የሚያልፍ ነገር የለም። አሁንም አምጡና በጋራ እንጠይቅ ሁሌ በግል የምለው ነገር ነው እና ይሄ ቡድን በዛ መንገድ ይዛለት ብዙ ሰዎችን ወደ ባቡሩ ወደ ጥፋት ወደ ጥላቻው ወይ ደግሞ እነሱ በሚሉት ቋንቋ በጨዋነት ልግለጸውና ወደ ሽግግሩ ላይ የሚሳፈረው ሳይሆን የዛንለት ከሽግግሩ ባቡር ላይ እየተፈናጠረ የሚወርቀው በርዝበዛና እንቅስቃሴው እንዳሰቡት ሳይሆን ከጊዜ ወደ ጊዜ እየተራከመ መምጣቱ በግልጽ የሚታወቅ ነው። ተስፋ አልቆረጡም። ያው ይሰባሰባሉ። ሲሰባሰቡ አሁንም ንዴት ይሁን ምን ይሁን የማይገባኝ ነገር ስትሰባሰብ የተከፋ ግራ የገባው መውጫ የሚፈልግ ህዝብ ልደርስልህ ነው ብለን የምሰበስበው። እዛ የመጡት ሰዎች አንደኛው ሀገር መሰረታሉ ይላል፣ ሌላኛው ሀገር ምንድነው ኢትዮጵያ ይላል። ስለዚህ በጋራ እንኳን አንድ ገጽ ላይ ያልመጡ ሰዎች በሆነ ተአምር ሰማይና ምድር ቦታ ተለዋውጦ ኢትዮጵያ ውስጥ የሆነ ነገር ቢለወጥ ምን ሊከተል እንደሚችል ማንም ግልጽ ነው። ግን ይህን እንኳን በወጉ ያስቡበት። ጥላቻ በጣም በጣም መጥፎ ነገር ነው። በዛ መልክ ተሰባስበው አሁን አገር ቤት ሰልፍ መጥራት አልቻሉም። ያው ፈርተው ስል ሰዎቹ የሚወጡት ሰዎች የሚደርስባቸው ነገር እነሱ ያስፈራቸው። የሚወጣው ሰው ባነሰ ቁጥር ውጭ ሆነ በተወሰነ ደረጃ ተስፋ የሚያደርገው
ኃይል ይበተናል የሚል ስጋትም አለባቸው። የሆነ እኮ አሁን በፋኖ በሸኔ በቲፒኤልኤፍ በምናምን ተስፋ ቆርጠው ኢትዮጵያ ውስጥ ህዝቡ ግጭ ግልብጥ ብሎ ወጥቶ ቤተ መንግስቱን ከቦ ከዛ በኋላ መንግስት ቀይሮ በአውሮፕላን ገብተው ስልጣን ሲይዙ የሚታያቸው ሰዎች ናቸው። በዚህ ደረጃ ያበዱ በጥሩ ሁኔታ ላይ ናቸው አይደሉም ብሎ በእርግጠኛነት የምንናገረው ሰዎች ናቸው። እነዚህ እንግዲህ እነሱ ኦንላይን ሰልፍ ይጠራሉ። የነሱ ደጋፊዎችን አደባባይ ሰልፍ እንዲወጡ ያደርጋሉ። በሌላ በኩል ደግሞ ሱዳን ጋር ተባብረው ጽምዶ የሚል እንቅስቃሴ ውስጥ መሆናቸው የከረመ ትንሽ ጊዜያት የወሰደ መሰለኝ። ቪዲዮ አሁን እየታየ ነው። አንዳንድ ሰዎች የሆነ ወቅት ላይ የሰሩት ግፍ ወይ ወንጀል አለባቸው ወይ እሱ ነው ወይ እንዲህ የሚያንቀዠቅዣቸው የሚል ነገር ውስጥ ይገባሉ። ሰው እንደተከበረ በሆነ መንገድ ላይ አስተዋጽኦ አድርጓል ተብሎ ከነ ክብሩ ከነ ምናምንትን ባይል እንኳን በዚህ ደረጃ በጠላትነት ከሀገር ጠላት ጋር እስከ መተባበር መሄድ፣ ለሱዳን ጠበቃ መቆም፣ ያውም የኢትዮጵያ መንግስት ሀገር አፍራሽ ተብሎ ማለት ነው። የአቶ አንዳርጋቸውን ቪዲዮ አይቼ ነው። ሱዳን ውስጥ ስለ ጽምዶም ያብራራሉ። የዛሬ 50 ዓመት ገደማ ከትግራይ ተነስቼ በኤርትራ አድርጌ በቃሮራ በኩል ፖርት ሱዳን ነው የገባሁት። የ24 ዓመት ልጅ ነበር። ሱዳን በዛ ወቅት 1 ሚሊዮን ኢትዮጵያዊ ስደተኞች ተቀብላ ያለምንም ማጉረምረም ታስተናግድ ነበር። የሱዳን ህዝብ ደግነት የማያውቅ ኢትዮጵያዊ የለም። ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ አገር ለማፍረስ፣ የሱዳን ህዝብ ሰላም ለማናጋት የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ህዝብ የሚሰማውን ሀዘን በዚህ ህዝብ ስም ገልጽላችሁ ፈልጋለሁ። እኔ አንዳንዴ ሰዎች የሆነ ወቅት ላይ ታሪክ ተጽፈና ከዛ በኋላ ድምፅን ብታጠፋ ያ ነገር ተጣብቆ ይቀጥል ነበር። ሰዎች በዜሮ ታሪካቸውን ሲያባዙ በደንብ እያየን እየተገነዘብን ነው። በልህ ነው፣ በንዴት ነው፣ በምናምን ነው። ራሱ የማይገባኝ ነገር ነው። ስለዚህ ስብስቡ በአንድ በኩል ያው ጠመንጃ ያዘው እንግዲህ ጅራፍም ምንም ታክሎበት አሁን ትብብራቸው እስከ ሱዳን ድረስ ሄዷል። አሁን ኢትዮጵያ ዓለም አቀፍ ደረጃ ያለው በቅርቡ እያየናቸው ያሉት ጉዳዮች ደግሞ ነገሮችን እያየን ምናልባት እነሱም ባልጠበቁት ሁላችንም ባልገመትነው ነገር ሟሙቶ ሲፈስም የምናይበት ጊዜ ሩቅ ላይሆን ይችላል። አንዳንድ ነገር ላይ እርግጠኛ መሆን የሚያስቸግር ነገር ደግሞ አለ። በኤርትራ በኩል ያለ አቋም የሆነ ነገር ላይ በእርግጠኝነት ብዙ ርቀት ይሄዳሉ ወይ የሚል ጥያቄ ማንሳት ይቻላል። በሌላ በኩል ደግሞ አማራጭስ አለ ወይ የሚለውን ነገር ስናመጣ ብዙ ነገሮች መልስ ለማግኘት ያላቸው እድል ሰፊ እንደሆነ ይታመናል። ይሄ እንግዲህ ስብስብ በተለያየ መንገድ ይሄ ኦንላይኑ ስብስብ ሰልፍ ለመጥራት አቀዱ፣ ተዘጋጁ፣ ወሰኑ። የአገር ቤቱ እንደማይሆን አረጋገጡ። ውጭ ለማድረግ ተንቀሳቀሱ። ውጭ ለማድረግ እንደ ኢትዮጵያ መጥራት ፍላጎት እንደነበር ነው የተሰማው። አይ ኢትዮጵያማ ከተባለ ሰው አይወጣም ተባለ። በዚህ ደረጃ ሰው ወደ የመንደሩ የተኮለኮለ ኃይል ደጋፊ እንዳላቸው ማረጋገጣቸው አንድ በጎ ነገር ነው ብዬ አምናለሁ። ኢትዮጵያ ካልነው ሰው አይወጣም። ስለዚህ በየዘሩ በየሰፈሩ ምንድነው በየተራ እንጥራው ተብሎ በዛ ደረጃ የተወሰነ ይመስለኛል። ቲፒኤልኤፎቹ የህወሓት ደጋፊዎች ረቡዕ ዕለት ወጡ። ዋሽንግተን ዲሲና አካባቢዋ ማለት በተለይ ኢትዮጵያ ላሉ ሰዎች ነው። ሁለት ግዛቶች አሉ፣ ቨርጂኒያ እና ሜሪላንድ፣ ከአሜሪካ 50 ስቴቶች ውስጥ ማለት ነው። በእነዚህ እንደገናም ደግሞ ዋሽንግተን 3
ግዛቶች ውስጥ የሚኖር አብዛኛው ኢትዮጵያዊ ደግሞ የሚኖርባቸው አካባቢ ማለት ነው። የሚኖርባቸው አካባቢ የሚለው ከሚገልጸው በላይ ምናልባት አንዳንድ አካባቢ ላይ ሲታይ የሆነ ኢትዮጵያ አንዱ ፓርት ነው የሚመስልበት ሁኔታ ሁሉ ያለበት ማለት ነው። ከፍተኛ ኢትዮጵያ ቁጥር ያለበት አገር ቤት ያለውም ሰው በደንብ ያውቀዋል። ትልልቅ ሰልፎችን ስላየ ማለት ነው። የዲሲ ጎዳናዎች ሲጨናነቁ ያየበት ሰልፍ ስለሚያውቅ ሰዎች መቼም ሪፖርት አልተደረጉም አሉ። ቁጥር ይጨምራል እንጂ ቁጥር አይቀንስም። በዚህ ሁኔታ ውስጥ የቲፒኤልኤፍ ደጋፊዎች በጦርነቱ ወቅት ምን ያህል አደባባይ ሲወጡ እንደነበርም እናስታውሰው ነው። ቲፒኤልኤፍን የሚደግፉ ብቻ በትግራይ ጦርነት ወቅት ማለት ነው። ዛሬ እነ ዶክተር ደብረጽዮንን ደግፈው ሰልፍ የወጡት በአደባባይ ፎቶቸው ተለቀቀ። እነ ዶክተር ደብረጽዮንን ተቀበሉት ግራ ገብቷቸው መሰለኝ። በትክክል ተቆጥረው እነ ወዲ ሻምበል ፎቶግራፉን ቆጥረው ያስቀመጡት ነገር አለ። 22 ሰዎች ዋሽንግተን ዲሲ ስቴት ዲፓርትመንት ወይ ደግሞ የአሜሪካ ውጭ ጉዳይ ሚኒስቴር ደጃፍ የሰልፍ የወጡ የህወሓት ደጋፊዎች ማለት ነው። 22 ሰው የተለያዩ ፎቶዎች አሉ። እነሱን እንትን በማለት ቁጥሩን ለመናገር በጣም እርግጠኛ ለመሆን ራሴ ሞከርኩኝ። የተለያዩ ፎቶዎች ስላሉ አንደኛው ፎቶ ላይ አንድ ሰው ከኋላ ያለው ሰው ሌላ ከፊት የሚታይ እጅ አለና የኋላኛው ሰውዬ እጅ ነው ወይስ ሌላ እጅ ነው የሚል ነገር የመጨረሻ የሚያጠራጥር ነገር እሱን እንጨምረው የሌላ እጅ ነው ካልን 23 ሰዎች ናቸው የወጡት። ዋሽንግተን ዲሲ ከ3 ግዛቶች ቲፒኤልኤፍን የዶክተር ደብረጽዮን ቡድን በመደገፍ አደባባይ የወጡት ማለት ነው። ኢትዮጵያ ውስጥ ያለውን መንግስት እያወገዙ ሰልፍ የወጡት ማለት ነው። የኢትዮጵያ መንግስት በ2013 ዓ.ም በትግራይ ህዝብ ላይ የጀመረው ጄኖሳይዳዊ ጦርነት ከፕሪቶሪያው ስምምነት በኋላም በድብቅ እየፈጸመ መምጣቱንና የትግራይ ህዝብ ቁልፍ ጥያቄዎች መልስ እንዳላገኙ የትግራይ ዲያስፖራ በዋሽንግተን ዲሲ ባካሄዱት ሰላማዊ ሰልፍ ገለጹ። በፕሪቶሪያው ስምምነት መሰረት መመለስ የሚገባቸው የተጠያቂነት ጉዳይ፣ ህገ መንግስታዊ የትግራይ ግዛት ማረጋገጥና በስቃይ የሚገኙ ተፈናቃዮች ወደ ቀያቸው መመለስ ቁልፍ ጉዳይ ሆነው እንደተቀመጡ የተጠቀሱ ሰልፈኞቹም የኢትዮጵያ መንግስት ጥያቄዎችን በማዳፈን የትግራይ የማጥፋት ስራዎች እየሰራ መሆኑን አስረድተዋል። ዓላማቸው ፍላጎታቸው ደግሞ ምን እንደሆነ መጨረሻ ላይ በሚያሰሙት መፈክር ጭምር ተረጋግጧል። ሀገረ ትግራይ ብለዋል። በነገራችን ላይ በትግራይ አሁን መፈንቅለ መንግስቱ ከተደረገበት ጊዜ ጀምሮ በተለይም ስራ ጀመሩ ተብሎ እነ ዶክተር ደብረጽዮን እየተገለጸ ባለበት ሁኔታ የትግራይ ክልል መገናኛ ብዙሃንን የሚከታተል ሰው በግልጽ የሚረዳው አንድ ነገር አለ። የትግራይ ክልል ፕሬዝዳንት አይደለም። የትግራይ ጊዜ አስተዳደር ፕሬዝዳንት እንዲባል አይጠበቅም። አምስኗል የፈረሰ ምክር ቤት አምጥተናል ብለዋል። የትግራይ ክልል ፕሬዝዳንት ነው። የአማራ ክልል ፕሬዝዳንት፣ የኦሮሚያ ክልል ፕሬዝዳንት ነው። ዜናዎቻቸው የትግራይ ፕሬዝዳንት ነው። ክልል የሚባለው ነገር የለም። የኢትዮጵያ መንግስት የፕሪቶሪያው ስምምነት ከጅምሩ አንስቶ ሙሉ በሙሉ እንዳፈረሰው የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ለትግራይ መገናኛ ብዙሃን በሰጡት መግለጫ የኢትዮጵያ በህዝብ የተመረጠውን ምክር ቤት መመለስ አስፈላጊ ሆኖ መገኘቱን የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። እነዛ ደግሞ ሰልፍ ላይ ሀገረ ትግራይ ብለዋል። ያው አንዳንዴ ስለ ሰዎቹ ሰልፍ ስለወጡ ሲባል የስብሃትና ቤተሰቦች ናቸው አሉ። እንግዲህ ሊሆኑ ይችላሉ። እነዚህ ሰዎች እንዲህ ኃላፊነት የማይሰማው ተመልሶ ወደ ግጭት ተመልሶ ወደ ቀውስ ለመሄድ የሚሞክር ኃይል ወደዚህ እንትን ሲል እነሱ አሜሪካ ናቸው። ቢያንስ መሬት ላይ ሰዎች ይሞታሉ፣ ሀብት ንብረት ይወድማል። ጀቶች ተነሱ ሲባል ስንት ሰው እንደሳቀቀ መገመት እንችላለን። ግን ደግሞ ምን አማራጭ አለ? ለዚህ እንኳን የማይጨነቁ ኃላፊነት የማይሰማቸው ሰልፍ ወጡ። ይህንን ደግሞ እነ ዶክተር ደብረጽዮን መሸማቀቅ ማፈር
አላየንም አልሰማንም ማለት ሲገባቸው የትግራይ መገናኛ ብዙሃን ላይ ሰልፉን አስተላለፉት። የትግራይ ህዝብ ቁልፍ ጥያቄዎች መልስ እንዳላገኙ የትግራይ ዲያስፖራ በዋሽንግተን ዲሲ ባካሄዱት ሰላማዊ ሰልፍ ገለጹ። እንግዲህ ይህን ሰልፍ አስቀድሜ እንደገለጽኩት ኢትዮጵያ ብሎ እየተባበረ ምንድነው በየመድረኩ የሚያስተባብሩት ሰዎች ኢትዮጵያ ብለው ቢጠሩት ኢትዮጵያ ብሎ የሚወጣ ሰው የለም። ስለዚህ በየዘሩ ንጥራው ከዛ ተከታታይ ሰልፍ ተደረገ ብለው ለማጫጫ በጣም አስበው ነበር። በጣም ጠብቀው ነበር። በጣም እንደጠበቁ ማንም ሰው ደግሞ የሚረዳው በማግስቱ የፋኖ የጠራው ሰልፍ ላይ የነበረው የፋኖ ሚዲያዎች ማለት እንችላለን እዛ ተገኝተው ነበር። አንዳንዱ ላይ እንደው ቁጥሩ እነሱ ግማሹን ያዙት እነሱ ይመስላሉ። በነዛ ተሸማቀው ይሄኛውን ቢያራዝሙት ጥሩ ነበር። አንዱ ወዳጄ የነገው ሰልፍ ዲሲን ቀጥ እንዳያደርጋት እንደው ምናልባት ለሸቀጥም ለምንም መውጣት ካለባቸው አስቀድማችሁ ብትወጡ ምናምን አለ። እንደዛ አድርገው ለማውራት ስለሞከሩ መሰለኝ። በኋላ አየነው ረቡዕ ሐሙስ ማለት ትናንት የተደረገው ስቴት ዲፓርትመንት ደጃፍ ፔልፍ ሰዎች ቀይ ቢጫ ይዘዋል። እነዚህ አረንጓዴ ቢጫ ቀይ ይዘዋል። ልዩነታቸው እዛ ጋር ነው። መፈክር በትግርኛና በእንግሊዘኛ፣ መፈክር በአማርኛና በእንግሊዘኛ። ቁጥራቸው ምናልባት እነዚህ ያው ቪዲዮም ይታያል ምስል እንትንም አለ 20 ስንት የሆኑ ይሆን 25 ይሞላል ወይስ ከዛ በታች አንሳሉ? እንትን በተለያየ አቅጣጫ ለማየት ሞከርኩ። ዋሽንግተን ዲሲ ማለት ነው። በጣም በእርግጠኝነት ብለው ዋሽንግተን ዲሲ ያለው ኢትዮጵያ ቁጥር መናገር አያስፈልግም። ዋሽንግተን ዲሲ ውስጥ በርካታ ሰልፎች ሲደረጉ ሰው ስላየ ቪዲዮም ስላየ አሁንም ኦንላይን ገብቶ ያንን ማየት ስለሚችል 10 ወይ ደግሞ 20 ምናምን ሰው ሰልፍ ወጣ። ምን ማለት ነው? ሞቅ ሞቅ እየተባለ ሞቅ ሞቅ እያለ ነው ምናምን እያሉ ነበር የሚሉት። ምናልባት እነዚህ ሰዎች እዛ ላይ ሰልፉ ላይ የሚተላለፍ መልእክት ለመስማት ሞከርኩ። መቼም እንዲህ አይነት በብሔር የተደራጀ ሰው የሚያስተላልፈውን መልእክት ሙሉ የምትሰማ ከሆነ የሆነ የማሰብ ችሎታ ልታጣ ትችላለህ። አይኪው ዝቅ ይላል። አልፋ አልፋ ምን እየተባለ እንደሆነ ለማወቅ ትሞክራለህ። በዛ መሃል አንዱ የምንሰማው ፋኖ በቃ ካለበት ቦታ ወጥቶ ምክንያቱም እሱም ብሎ ድሮን ምናምን ስለሚተኮስ ወደ ሸዋ መሄድ አለበት። ካለበት ቦታ ላይ መቆየት የለበትም። በአማራን በድሮን ማስመታት የለበትም። ትግሉን ወደ ውጭ ማውጣት አለበት። ትግሉ የኢትዮጵያ ሕዝብ ነው። ወደ ውጭ መውጣት አለበት። ወደ ሸዋ መውጣት አለበት። እንግዲህ ሰውየው የሌላ አካባቢ ሰው ናቸው ማለት ነው። የሸዋ ሰው መመታት አለበት ነው። አንዳንዶች የሚናገሩ ነው እኮ አያውቅም። እና ፋኖ ይሄን ነገር እንትን ወደ ሸዋ መሄድ አለብህ ወይስ ወደ ቤተ መንግስቱ ቀረብ በል ነው? ማድረግማ ቢችል ኖሮ ሸጥ ለሸጥ ምን አንከራተተው? ማድረግማ ቢችሉ ኖሮ በየመንደሩ በየምናምኑ መሸኮርኮርን አስፈለጋቸው። ይሄን እንኳን ሰው እንዴት ነው መገንዘብ አይችልም? ይሄን ነገር አድርጉና ወደ ሸዋ ግቡ። ሌላ ይገርመኝ ይሄ የኦሮሞ ህዝብ ከ50 በመቶ ነው የሚባለው ነገር ውሸት ነው። ማን ቆጠረ ይላሉ። ከ50 በመቶ በላይ ነው የሚለው ይሄ ነገር በፍጹም መስተካከል አለበት። አማራው በቁጥር ይበልጣል። 50 በመቶ የሚባለው ውሸት ነው። 50% እየተባለ የምንነገረው የዘር ቆጠራ ማን ቆጠረ? ኦሮሞ የብዙ ነው የሚያለ ማን ነው? በየትኛው ስታስቲክስ ነው ተቆጥሮ ይሄ የተገኘው? በመላ ከተማ ኢትዮጵያ ባሉት ከተማ ውስጥ ያለው አማራ ነው። ሌላው ብሔረሰብ ነው። በየትኛው ቁጥር ነው የ50% በላይ ሆኛለሁ ብለው ኢትዮጵያን ጨምድደው ይዘው የሚጫወቱ? እኚህ ሰው እንግዲህ
ቁጥር ከየት እንደሚመጣ አንደኛ የተናገሩት መረጃ ስህተት ነው። ኢትዮጵያ ውስጥ 50 እና ከዛ በላይ የሆነ ብሔረሰብ የለም። ኢትዮጵያ ውስጥ ከ50 እና ከዛ በላይ የሆነ ብሔረሰብ የለም። አብላጫ የሚባል ብሔረሰብ የለም። በቁጥር ትልቅ ብሔረሰብ አለ፣ ግን ከ50 በመቶ በላይ የሆነ ብሔረሰብ እስካሁን ድረስ በኢትዮጵያ ሴንሰስ ላይ አልተቀመጠም። በደርግም ተካሂዷል፣ በህዋት ጊዜም 2 ጊዜ ተካሂዷል። ያን የሚያሳይ ነገር የለም። አንደኛ መረጃቸው ሰውየው የተሳሳተ ነው ዶክተር ይሏቸዋል። ቢያንስ ዝም ብሎ በጣም የአደባባይ ነገር ነው። ይህንን ዝም ብሎ ድንገት የኢትዮጵያን ጉዳይ ሰው ስለ ኢትዮጵያ አይደለም፣ ኢትዮጵያ የሆነ ሰው አይደለም፣ ማንም ሰው መረጃ ለማግኘት ዝም ብሎ ይሞክራል እኮ። ስለምትደግፈውም ሆነ ስለምትቃወመው ምን አይነት ማህበረሰብ ነው ያለው፣ ስንት ነው ቁጥሩ፣ እንዲህ አይነት የተወሰነ ተራ ነገር ነው። ስለዚህ ኦህዴድን እናስወግዳለን እያሉ ነው እንግዲህ መፈክሩ። ሸኔ ደግሞ ከነሱ ጋር ማን ነው አስወግዳለሁ ብሎ እንደሚል አላውቅም። እና 50 በመቶ የሚባለው ውሸት ነው ይላሉ አንዱ። ሁለተኛ የኦሮሞ ህዝብ መታገል አለበት፣ የኦህዴን ስርዓት ካልታገለ ወንጀለኛ ነው ይላሉ። ኦሮሞ መታገል ራሱ የኦሮሞ ህዝብ ይሄንን ካይሲ ካልታገለ የታሪክ ተጠያቂ ብቻ አይደለም፣ ወንጀለኛ ነው። እንዲህ አይነት ሰዎች ናቸው እንግዲህ። እንዴት ነው ወንጀል ማህበረሰብ ወንጀለኛ የሚሆነው? ምን ስላደረገ? የሆነ ግለሰብና ቡድን ይጨቁን ያፍን፣ እሱ ይህንን ብሔረሰብ ወካይ ነኝ ሊል ይችላል። ብሔረሰብ ወክሎ ያስቀመጠው የለም። ቢወክልም ግደልልኝ፣ ወንጀል ፈጽምልኝ ብሎ የሚወክል የትኛውም ማህበረሰብ የለም። መታገል ማለት ምንድን ነው? ትግል ምንድን ነው? ትግሉ ዓላማው ነው ምንድን ነው? ወይስ አልገባኝም። ሸኔ ምን እያደረገ ነው? መንግስትን ለማውረድ አለ እየተንቀሳቀሰ ያለው። እነዚህ ሰዎች እስካሁን ድረስ እኮ ባደረጉት እንቅስቃሴ ውስጥ እኮ ዝም ብለው ራሳቸውን ቆም ብለው መገምገም ያለባቸው ነገር አለ። ምንድን ነው የመጀመሪያ የተቃውሟቸውን መነሻ በደንብ አድርገው ለህብረተሰቡ ለሚጠይቀው ይሄ በር ምናምን ቦታ ላይ ለኮለኮሉት የሚሆን ነገር ሳይሆን ለሚጠይቀው ክፍል ምንድን ነው ተቃውሟቸው? ሄደው ድሮን ጋር ይመጣሉ። ድሮኑ ጋር ምን አደረሰ? እስከ ድሮኑ ያሉ መንገዶች ላይ ምን ነበሩ? ድሮኑ ጋር ከደረሰም በኋላ ድሮኑ ከመተኮሱም ሆነ በኋላ ከመተኮሱ በፊትም ሆነ በኋላ የንግግር አማራጭ በር ተከፍቷል። ከምንም በላይ ግን ለምን ተኮስክ የሚለውን እስካሁን ማስረዳት የሚችል የለም። አይችልም ስል የሚሰጡት ምክንያት ሸኔንና ህወሓትን የተመለከተ ጉዳይ ስለሆነ ብዬ ነው። በሚሰጡት ምክንያት ከሆኑት ኃይሎች ጋር ደግሞ እየተባበሩ ነው። አጀንዳው ስልጣን መሆኑ ግን የሚያጠራጥር ነገር አይደለም። ይህን የሚጋራው ደግሞ ስልጣን ባይደርሰው እንኳን ደግሞ በጥላቻ የሚተባበር አለ። አንዳንዱ ደግሞ ጨፍኖ ሲደግፍ ቆይቶ አሁን ከምንድነው ከተነከረበት ነገር መውጣት አንዴ ቆሽሽ ያለውና ዝም ብዬ ልቀጥል ብሎ ደግሞ ይንደፋደፋል። ያንተ በልህ መንደፋደፍ እዛ ተጨማሪ አንድ ነፍስን እያሰቃየ ሊሆን ይችላል። ወጣ ብለህ ተጸጸተ ነገሮችን ለማትረፍ ነገሮችን ለማከም ለማስተካከል መሞከር ነው የሚጠቅመው። በዛ መንገድ መሄድ ምን የሚፈይደው ነገር የለም። ስለዚህ ምንድነው እነዚህን ሰዎች አሁን ሰልፍ ምናምን ላይ የምናየው ነገር በዚህ ደረጃ ድምጥማጡ ጠፍቶ የሆነ ሻይ ቡና ተጠራርተው የሄዱ ሰዎች የተሰበሰቡበት የሚመስል ነገር ላይ እንዴት ደረሰ? ለምን እዚህ ሁኔታ ውስጥ ተከተለ?
ዝም ብሎ ሶስት ዋና ጉዳዮችን ዝም ብሎ መሰረት ማድረግ ይቻላል። በአንድ በኩል ሲነገረው የነበረው ነገር ህብረተሰቡ ሲነገረው የነበረውንና መሬት ላይ ያለውን ነገር ማዛመድ እየጀመረ መሬት ላይ ያለውን ስል ይሄ ልማት የምናምን አይደለም። መሬት ላይ ያለው ሊያጠፋ ነው ወይ ደግሞ ይሄን ሊያደርግ ነው ሲባል የሚወነጀለው መንግስት ወይ ደግሞ በግድያው በምናምን ለመከላከል አልሞከረም ወይ ደግሞ ተባባሪ የተባለው መንግስት በዛ ሂደት ውስጥ ሚናው ምንድን ነው? ምን አደረገ? በምን ሁኔታ እንን ለማድረግ ሳይችል ቀረ? በተለያየ መንገድ አይኑን እየገለጠ ከምንም በላይ ደግሞ የሚሰሩ ስራዎችን እያየ እየገመገመ ሁኔታዎችን ሲያይ ሲያጤን ከዚህ አዙሪት ከዚህ ሁኔታ ውስጥ መውጣት የፈለገ የፈቀደ ይመስለኛል። መሬት ላይ ያለውን እውነታና በአደባባይ በሚዲያ ሲገለጹ የነበሩ የዘር ቅስቀሳዎቹ የተበደልክ የተጠቃ አለቀልህ አበቃልህ ተከበብክ ምናምን የሚሉ ቅስቀሳዎችንና በተጨባጭ ያሉ ነገሮችን እየገመገመ እየመዘነ ሲያይ ነገሮችን በደንብ ሲያጤን ከመስመሩ ከሂደቱ የወጣ ወይ ደግሞ ከጥላቻውና ከብሶቱ ባቡር ላይ የወረዱ ሰዎች አሉ ማለት ነው። በሌላ በኩል የተነገረውና መሬት ላይ ባለው መካከል ልዩነት አለ ብሎ የማያምን አለ። ምክንያቱም ግራ ቀኝ ለማየት ዘግቶ ስለሚጫወት ማለት ነው። ከዚህ ቀደም ያልኩት ነገር ነው። ከእንደነዚህ አይነት ሰዎች ጋር ነጭና ጥቁር በሚባለው ነገር ላይ መስማማት አይቻልም። ጨፍነዋል የሚለው አይገልጸውም። አእምሯቸውን ዘግተውታል። ነገር ግን ደግሞ እዛ ውስጥም ሆነው እነዚህ ነፃ ያወጡናል ያሏቸው ሰዎች ነፃ እንደማያወጧቸው እንኳን ነፃ ሊያወጧቸው ራሳቸውም ነፃ መውጣት እንደማይችሉ እያረጋገጡ እየገመገሙ በሌላም በኩል ደግሞ የሚሰሩትን የሚያደርጉትን ነገር እያዩ ተስፋ ቆርጠው ሁሉን ነገር ለፈጣሪ ሰጥተው አናይም አንሰማም ብለው ከሂደቱ ይወጣሉ። እነዚህን ሰዎች ከሂደቱ መውጣታቸው ጥሩ ነው። ግን እግዚአብሔር ደጋግሜ የምለው ነገር እግዚአብሔር ጥያቄያችሁን እንዲሰማችሁ ወይ ደግሞ እንዲመልስላችሁ በመጀመሪያ ጥያቄው ትክክል መሆኑን ማረጋገጥ አለባችሁ። ለምሳሌ ጠቅላይ ሚኒስትሩን ውሰድልን የሚል ጥያቄያችሁ በተሳሳተ መረጃ ላይ ተመረኮዘ ከሆነ ጠቅላይ ሚኒስትሩ ትክክል እየሰሩ ከሆነ እግዚአብሔር የእውነት አምላክ ነውና ለእውነተኛው ነገር ምላሽ ይሰጣል። ስለዚህ ጥያቄያችሁ ላይ ይሰማ ይችላል። ይሄ ደግሞ ድብታና ስብራትን የበለጠ ሊያስከትል ስለሚችል ተስፋ ቆርጦ ለእግዚአብሔር ሰጥቶ ከመሄድ ጎን ለጎን ለእግዚአብሔር በምትሰጡትን ነገር መጀመሪያ ራሳችሁ በደንብ ገምግሙት። ምን ነበር የተነገራችሁ? በተጨባጭ ኢትዮጵያ ውስጥ ምንድን ነው ያለው? ይሄንን በደንብ ማየቱ ጥሩ ነው። ስለዚህ በአንድ በኩል ተስፋ ምንድን ነው? ነገሮችን ግራ ቀኝ አይቶ መዝኖ ገምግሞ ከዚህኛው ከብሶቱ ከጥላቻው ከተበደልኩ ከተጠቃው ባቡር ላይ ወጣለ። ሁለተኛው የተነገረኝም ልክ ነው፣ በደል መዓት ምናምን እየደረሰብኝ ነው ብሏል፣ አምኗል። ነገር ግን ከዚህ ነፃ የሚያወጣኝ ኃይል የለም ብሎ ደምድሞ ሁሉ ነገር ለፈጣሪ ሰጠው ማለት ነው። በሶስተኛ ደረጃ ይሄም የተወሰነ ነገር ያው ነገሮችን የመመዘን የማገናዘብ አቅም ያለው ግን ደግሞ በሆነ መንገድ የተወሰነ ነገር የተዘጋበት ብዬ የማምነው በደል አለ፣ መገፋት አለ፣ ምናምን አለ ብሎ አምኗል። ነገር ግን ይህን ለመለወጥ ይህን ለማስተካከል የሚችል ኃይል እንደሌለ ደግሞ ገምግሟል። ይህንን ለመለወጥም ለማስተካከልም የሚችል ኃይል አለመኖሩን መገምገም ብቻ ሳይሆን
ይሄ በየቦታው የሚወራጨው በየዘሩ በየምናምን በየአጥሩ በየምናምን ሰፈሩ የተኮለኮለ ቡድን በሆነ አጋጣሚ ቢሳካለትና መንግስት ቢፈርስ ውጤቱ የሀገር መፍረስ እንደሆነም ስለሚገነዘብ ይሄኛውም ቆም ብሎ ነገሮችን እያየ በተለይ ይሄኛው ቡድን እነ አቶ ስብሃት ፊት መስመር ላይ ከመጡ በኋላ ከተራገፉት ውስጥ ወይ ደግሞ ከዛ በኋላ ከሸሹት ውስጥ የሚጠቀስ ነው። ይሄኛው ቡድን ምንድን ነው? በደል አለ ብሎ ያምናል። ግን በደሉን የጠያቂውን ሊመልስ የሚችል ኃይል የለም ብቻ ሳይሆን በሆነ አጋጣሚ ቢሳካለት ሀገሩ ሊፈርስ ይችላል። ስለዚህ አፍራሹንም አልደግፍም፣ ምንድን ነው ወደ ዙፋን ጉዞ የሚያደርጉትንም አልደግፍም፣ ዙፋን ላይ ያሉትንም አልደግፍም ብሎ የወጣ ማለት ነው። በእነዚህ በአንዱ ለሶስት ብለን በዘረዘርናቸው በአንድ በኩል ነገሮችን አይቶ ገምግሞ የወጣ፣ በሁለተኛ ደረጃ አልገመገመም፣ ግን ደጋፊ ምንድን ነው ሲከተላቸው የነበሩ ሰዎች ላይ ተስፋ ቆርጦ ለእግዚአብሔር ሰጥቶ ሄደ። በሶስተኛ ደረጃ ያሉት ስብስቦች ኢትዮጵያ ውስጥ ያለውን ነገር መለወጥ አይችሉም። ስለዚህ የነሱ እንቅስቃሴ በሆነ ነገር እንትን ቢል ሀገሩ ሊፈርስ ይችላል። ስለዚህ አላየውም አልሰማውም ብሎ ዞር ያለ ማለት ነው። በእንደዚህ መልክ ልንዘረዝራቸው እንችላለን። ይሄ በዚህ መልክ ያኛው ካምፕ ተዳከመ ማለትም እየፈረሰ መጣ ማለት ነው። ይሄ ለኢትዮጵያ በጣም በጣም ትልቅ ነገር ነው። ለኢትዮጵያ ትልቅ ነገር ነው ስል አሁን ያለውን ሰላም ለማረጋገጥ ብቻ ሳይሆን በዘላቂነት ከዚህ ከዘር ከሰፈር ከምናምን እስረኝነት ለመውጣትም መንገድ ይጠርጋል። ምናልባትም እኮ ዛሬ ብዙ ሰዎች ጉዳዩ ቲፒኤልኤፍ ኢትዮጵያ ላይ በ1983 ይዞ የመጣብን ፈንጂ ጊዜ እየጠበቀ የሚፈነዳ ሰዎችን በአጥር በሰፈር ከልኮልሎ ፖለቲካ ድርጅት ፖለቲካ እንትን በዛ መልክ ቃኝቶ መምጣቱ ያስከተለው ነገር ባይኖር ዛሬ እኮ ይሄ ሁሉ ጫጫታ የፖለቲከኞችና የፖለቲካ ጉዳይ ይመለከተናል የሚሉ ጥቂት ስል የጥቂት ሚሊዮኖች ወይ ደግሞ ገፋ ብለ 1 ሚሊዮን ወይ ደግሞ ጥቂት 100 ሺዎች ነበር የሚሆነው። 1983 ኢትዮጵያ ላይ መከራ ነው ያመጣው። ዛሬ ኢትዮጵያ ውስጥ ማህበረሰቡን ሁሉ እስከ መበታተን እስከ መከፋፈል ለማድረግ ለመከፋፈል የተሄደበት መንገድ ባሰቡትና በጠበቁት መንገድ አልሆነም ማለት አላሰቡም ማለት አይደለም። ምናልባት ረዥም ጊዜ የተገነባ ሀገር የተሳሰረ ማህበረሰብ በመሆኑ ያንን መበጠስ አልተቻለም። ነገር ግን ደግሞ የነሱ ወራሾች ወይ ደግሞ በነሱ ተኮትኩተው ያደጉ ዘረኞች ደግሞ አሁን በየመንደሩ በየሰፈሩ ገብተው ያንን እናስፋፋለን በማለታቸው ብዙ ህብረተሰቡ ላይ ያመጣው በተለያየ መንገድ ቢያንስ ሰዎች እንዳልኩት ቀደም ሲል የፖለቲካ ጉዳይ የጥቂት 100 ሺዎች ብቻ መሆን የሚገባውን ሁሉም ሰው ፖለቲከኛ ሆነ። ለምን? ጉዳዩ የሬቱ ዓለም ጉዳይ አይደለም። ጉዳዩ የዘር ጉዳይ ሆነ፣ የሰፈር የመንደር ጉዳይ ሆነ። ስለዚህ ያንዳንዱ ሰው ነገሮችን አድቀው ማገናዘብ ለሚችሉ ከኢትዮጵያዊነት ውጭ መዳኛ የለም ብለው ለደመደሙ ብቻ ሳይሆን በረዥም ጊዜ ሂደት ውስጥ ራሳቸውን ከጎረቤት ከምናምን ከቤተሰብ ከምናምን ጋር አይተው ይህንን ቆሻሻ ነገር ውስጥ እጃቸውንም ምናምን ለማለመስደድ የሚሞክሩ አያሌ ሚሊዮኖች መሆናቸው በአንድ በኩል ጥሩ ነው። ነገር ግን ፖለቲካው በዘር የተቃኘ ስለሆነ የቤተ ዘመድ ጉባኤ ሁሉ የፖለቲካ መድረክ የሚሆንበት ሁኔታ ተፈጠረ። እነሱ ጥላቻ ውስጥ አብሮ መጓዝ ያልፈቀደ
አደጋውን ማሽተት የሚችል ከመካከላቸው ሲገኝ የማርያም ጠላት የሚሆኑበት ሁኔታ ተከተለ። በተለይ የመጀመሪያዎቹ አካባቢ ስካሩ ብዙዎችን ናላቸውን አዙሯቸው ነበር። እየቆየ ሲመጣ ፖለቲካ ማውራት ይቀር ተባለ። መጀመሪያም ፖለቲካ አይደለም፣ በዘር ተደራጅቶ የሚባል ፖለቲካም የለም። ሰዎች እንዲበትንህ አንድ እንዳትሆን የተቀመመብህን መርዝ ማርከስ ሲገባ ያንን መርዝ የሚረጨው ከሆነ ማህበረሰብ የወጣው ሲሆን ትክክል አይደለም፣ ካንተ የወጣ ደግሞ ሲሆን ትክክል የሚሆንበት ምንም ምክንያት የለም። ታመምንበት። በተለያየ መንገድ በማህበረሰብ ግንኙነት ላይ ተጽዕኖ አደረገ። አንዳንዶች ደግሞ በዚህ በቤተ እምነት ምናምን ብቻ የሚታይ ነገር ነው። የሚያምኑበትን ነገር ለማድረግ ድፍረት ሲያጡ ደግሞ እናያለን። ለምን? ማህበራዊ ህይወት እንዳይታወክ ቤተክርስቲያን ምናምን እከሌ ቅር እንዳይለው። እርግጥ ነው ለእንደዚህ አይነት ሰው በግል የምመክረው ፊት ለፊት እውነቱን ተናግሮ፣ ምክንያቱም በተወሰነ ደረጃ የእያንዳንዱ ሰው አስተዋጽኦ የተወሰነ በጎ እንትን ይኖረዋል። ለሀገር የሚፈይደው ነገር አለ። ከእንደዚህ አይነት ከወዳጅ ጋር ርቀት መጠበቅ ነው። በዚህ ሰዓት አላይም አልሰማም ብሎ ሰፈሩ ላይ ታጥሮ ከዛ የሚመጣውን ነገር ዝም ብሎ እንትን የሚለውን ሰው ያን እየተጋተ ለማየት ለማገናዘብ የተሳነውን ሰው እግዚአብሔር እስኪምረው ፈውሱን እስኪያመጣለት ድረስ ተጨቃጭቃ አትፈታውም። ተነጋግረ ችግሩን ነው የምታባብሰው። ምክንያቱም ላለማየት ላለመስማት ዘግተው ስለሚጫወቱ። ስለዚህ አንተም የምታምንበትን እያደረክ ወዳጅህን እንዳታጣው ርቀትን ጨምረ። ምክንያቱም ይሄ ነፋስ ነው፣ በእርግጠኝነት የሚያልፍ ነገር ነው። ዛሬ በቃላት በምናምን ልትቧቀሱና የማይሽር ነገር ሊመጣ ይችላል። ለሱ ብለ የምታምንበትን ላለማድረግ ማህበራዊ ጉዳይ እንዳይጎዳ ብሎ በዝምታ ከመቀጠል እውነትን እየተናገሩ ርቀትን መጨመርና ንፋሱ ሲያልፍ ያው ወዳጅነት የሚቀጥልበት ሁኔታ ላይ መጓዙ ይጠቅማል ብዬ አምናለሁ። የዘር ፖለቲካ ባይሆን ኖሮ መኢሶን፣ ኢህአፓ፣ ኢሰፓ ምናምን ቢሆን ኖሮ አሁን የሆኑ ሰፈር ያሉ ቢያንስ ወይ ምንድነው ለቅሶ ቤት ምናምን ጉዳዩ አይገባም ነበር ብዬ አምናለሁ። ወይ እድር ወይ ማህበር ወይ ጽዋ ምናምን ላይ ጉዳዩ አይነሳም ብዬ አምናለሁ። በእርግጠኝነት ቤተክርስቲያን አውደ ምሕረት ላይ እንደማይደርስም እርግጠኛ ሆኖ ይቻላል። መስጊዶች ውስጥ የማይገባም ነበር። የርዕዮተ ዓለም ቢሆን የሐሳብ ቢሆን፣ በሌላም በኩል ደግሞ መካረሩ ሲመጣ ደግሞ ጉዳዩ የዘር ሳይሆን የርዕዮተ ዓለም ቢሆን የሃይማኖት አባቶችም የሀገር ሽማግሌዎችም ለመሸምገል ብዙ ነፃነት ይኖራቸዋል። የመደመጥ እድላቸው ሰፊ ነው። ነፃነቱ ከምን ይመነጫል? ማንም ከዚህ ነው ከዛ ነው ሊጠረጥር አይችልም። እዚያ ነጣጣ ውስጥ የለህም። በዘር ፖለቲካ ውስጥ ግን እከሌ የዚህ ሰፈር ሰው ነው የሚል ነገር ይመጣል። ብቻም ሳይሆን አንተም መረጃ ሁልጊዜ የምታጣጥመው በአብዛኛው የሰፈር ሰው የሚነግርህን ነገር የመሆን እድሉ ሰፊም ስለሆነ ይሄንን ደግሞ በተለያየ መንገድ ስለምናየው ኢትዮጵያ ላይ ከመጡ መከራዎች ሁሉ እጅግ አደገኛ መከራ ብዬ ማምነው ኢትዮጵያ ውስጥ የዘር ፖለቲካ በዓለም ላይ የሌለ ነገር
አንዳንዶች ሊከራከሩ ይሞክራሉ። አንዳንዴ ትንሽ ዝም ብሎ ለምርጫ ቀስቀሳ ምናምን ከሆነ እሱ ሊሆን ይችላል። የዘር ፖለቲካ ሀሳብ ምንድን ነው? ዜጎች ባህላቸውን፣ ቋንቋቸውን፣ እምነታቸውን፣ ልማዳቸውን ከማዳበር ጋር ምን ያገናኘዋል? የዘር ፖለቲካም በራሳቸው የማይተማመኑ ሰዎች ምንድን የብሔር የዘር የሰፈር አጀንዳ እያውለበለቡ ቤተ መንግስት ለመግባት ይመቻቸዋል። በራሱ የሚተማመን ሰው በሆነ ትከሻ ላይ አይንጠለጠልም። ልክ አሁን ቲፒኤልኤፎች በዘር ብቻ አይደለም፣ በቲፒኤልኤፍ ሳቢያ የሞቱ ሰዎች አሉ። ቲፒኤልኤፍ የሚለው ስም ላይ ካልተንጠለጠሉ መቆም እንደማይችሉ ያምናሉ። የሆነ ለሆነ ነገር እንደ ብራንድ አድርገው ወስደውታል። ስለዚህ የዘር ፖለቲካ ሰዎች በማንነት ሲደራጁ የሀገር መጥፊያ ወይ ደግሞ የውድቀት መጀመሪያ ነው። በተለይ ደግሞ ሌሎች ሀገሮች በዚህ ዙሪያ እንሂድበት ብለው የሚያስቡ ከሆነ ኢትዮጵያን ውስጥ የሆነውን ነገር ለዓለም መማሪያ የሚሆን ነገር ነው። ከመጀመሪያው ጀምሮ ከነበደኖ ከነአርባ ጉጉ ከወተር ከምናምን እያለ የምንሄዳቸው ሀገር ላይ ህዝብ ላይ የደረሰ ሰቆቃና ፍጅት ዛሬ ደግሞ በዘር ተደራጅተው እያንበረከኩ የሚገድሉ የሚጨፈጭፉ ዱላው ሲበረታባቸው ህዝብ ድሮን አለቀ። እሱን ደጋግሞ መናገር በጣም አስፈላጊ ነገር ነው። በየትኛው መንገድ መንግስት ወይ ደግሞ የኢትዮጵያ የጸጥታ ተቋማት የአጸፋ እርምጃቸው ሰላማዊ ሰዎች ላይ ጉዳት በማያደርስ ብሎ ማንም ሰው በእርግጠኝነት መናገር ጉዳቱን በቀነሰ መንገድ ነው የሚባለው። ሰላማዊ ሰዎቹ ሰለባ እንዳይሆኑ ደግሞ በትልቁ ነገር ነፃ ለማውጣት የሚንቀሳቀሱ አካል መንደር ላይ መርመጥመጡን ማቆም ነው። በደንብ ተደራጅቶ አቅሙን አጎልብቶ መገዳደር እስኪችል ድረስ ጫካ ለጫካ በረሃ ለበረሃም ራሱን እያደራጀ መቆየት ነው። ከዛሽ ጋር ተያይዞ ብዙ ጊዜ የሚነሳ ቲፒኤልኤፍ እንኳን በድሮን ሰው ሲጨፈጭፍ አልነበረም ይላል። አንደኛ ቲፒኤልኤፍ ድሮን አያውቅም ወይ ደግሞ የድሮን ቴክኖሎጂ በዛ ደረጃ አልሰፋም። ግን ስላልነበርክ ዓለም የሚጀምር የሚመስል 2018 የጠቅላይ ሚኒስትር አብይ መንግስት ሲመጣ ከየተደበክበት ስለወጣ የዛን ጊዜ ትን በኋላ ሰዎች ሲገደሉ ሰው እንዴት ይገደላሉ የደነገጡ ሰዎች አሉ። እነሱን አልፈርድባቸውም እንጂ አልነበርክም አላይም አልሰማም ብለህ ህይወትን ትኖር ነበር ሌላው ለነጻነት ሲታገል። ወይንም ደግሞ ያንተ ሰፈር ሰው ካልሆነ ሌላው ላይ የሚደርሰው ነገር ላንተ አጀንዳ አልነበረም ማለት ነው። የሶማሌ ክልል ህዝብ በጀት ነበር ሲደበደብ የነበረው። ድሮን ነው የሚቀርም። ድሮን በተወሰነ ደረጃ ኢላማውን የመለየት እድሉ ሰፊ ነው። በጀት ነበር ሲደበደብ የነበረው። በቲፒኤልኤፍ ዘመን የኦጋዴን ብሔራዊ ነጻነት ግንባር የሚባል የታጠቀ ኃይል መጠነ ሰፊ ወታደራዊ እንቅስቃሴ ማድረግ የሚችልበት ሁኔታ ስለነበርና ዓለም አቀፍ ዜና የነበረ ኃይል ስለነበር ስለዚህ ቡድን እኮ እናጥና ብለው በድንበር በኩል የመጡ የስዊድን ታጣቂዎች የስዊድን ጋዜጠኞች ወህኒ ገብተው ለብዙ ጊዜ መታሰራቸውንም እናስታውሰው ነገር ነው። ሊፋለም የመጣ ኃይል ካለ በሰላም መጨረስ ትልቅ ነገር ነው። ሰላምን አሻፈረኝ ካለ ግን አንተ ክላሽ ስለያዝክ ወይ ደግሞ ቆመ ጠብቀኝ ስለያዝክ እሱም በዛ ይታገለኛል ብለህ ልታስብ አይገባም። በተቻለ መጠን የወታደሩን ህይወት ለማዳን የወታደሩን ሞት ለመቀነስ የተመረጡ ኢላማዎች ላይ እርምጃዎች ይወሰዳሉ። እስከዛሬ እኮ የሚነገረው ነገር ላይ ከድሮን ጥቃት ጋር ተያይዞ እኮ የገለልተኛ ምስክር እኮ አለ። ቢያንስ ምናውቀው ኒው ሁማኒቴሪያን ዘጋቢ ወደ ጎጃም በሄደበት ወቅት እስካሁን ድረስ በዓለም አቀፍ የውጭ ሰው ከድሮን ጥቃት ጋር የተናገረ እሱን ነው የምናውቀው።
ተማሪ ቤት ትምህርት ቤት ውስጥ የፋኖ ታጣቂዎች ነበሩ። ድሮን መታ ጥቃት ከመሰንዘሯ ጥቂት ደቂቃዎች በፊት ወጥተው ሄዱ። ግን እዛው የቀሩ ተመቱ። በአደጋው ከብቶችም ላይ ጉዳት ደረሰ። ትምህርት ቤትን ልጆች ትምህርት ቤት እንዳይማሩ ትምህርት ቤት ዘግተው መከለያ ለምን ያደርጉታል ነው። ይህን ነው ጥያቄ ማንሳት የሚያስፈልገው። ከምንም በላይ ግን ራሳቸው ስልጣን ፍላጎት ያላቸው የሆነ አጀንዳ ያላቸው ሰዎች አሉ። ብዙሃኑ ግን ተንጋፎ ነው የገባው። እነሱም መሞት ስለሌለባቸው ይሄ ነገር እንዲቆም በንግግር በውይይት እንጨርስ የሚል መንግስት ጥሪ ያቀረበ ነው። ንግግርና ሻፈረኝ ያለው ጅራፍ የሚያወናጭፈው ኃይል ነው። ቢኤም እና እጅግ የረቀቁ መሳሪያዎችን ሚሳኤሎችን ምናምን ካላጠቀ ኃይል ጋር ዝም ብሎ በተራ ክላሽ የሚንከላወስ ኃይል ከጅራፍ እንደውም ትንሽ እንትን ይላል። ከዛ አሳልፎ እንትን ማለት የሚቻልበት ሁኔታ የለም። እናም ከአጠቃላይ የዘር ፖለቲካው ሄዶ መጨረሻ ላይ ዛሬ የደረሰበት ደረጃ ላይ መድረሱ ሁሉም ታሙበት ማለፉ በዚያ የሚገኝ ትርፍና ውጤት እንደሌለ ግንዛቤው እየሰፋ መገኘቱ በብዙ መልኩ አጠቃላይ ኢትዮጵያው ሰላምን ለማረጋገጥ ከዚህ በኋላ በዘር ላይ ተንጠልጥለው ወደ ዙፋን ለመንደርደር የሚሞክሩ ሰዎች ተቀባይነት እንዳይኖራቸው የሚያደርግ ብቻ ሳይሆን ምናልባትም ሰዎች ከእንዲህ አይነት ከቆሻሻ ፖለቲካ ራሳቸውን ለማራቅ ያላቸውን እድል ያሰፋል። ልጆቻቸውም ከእንዲህ አይነት ቆሻሻ ነገር እንዲርቁ አብዝተው ይሰራሉን ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ግንቦት 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ግንቦት 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።